ፍትህ ሲጮህ ሁልጊዜም የኦርቶዶክስ ፍትህ እንዲከበር ብቻ አይደለም የምንጮኸው። የሁሉም እምነት የሁሉም ብሔር ነው። ኢትዮጵያ ውስጥ ደግሞ ፍትህ መስፈን ሲጀምር ደግሞ መጀመርም ያለበት ከአክሱም ነው። ከየትኛውም የፍትህ ጥያቄ ቀድሞ የተነሳ ላለፉት 3 አስርት ዓመታት ላለፉት 30 ዓመታት መልስ ያላገኘ ጉዳይ ቢኖር ኢትዮጵያ ውስጥ ትልቅ የመብት ጥሰት እየተከናወነ ያለው ተወልደው ባደጉበት መስገጃ ቦታ እንኳን ያጡት የአክሱም ሙስሊሞች የመጀመሪያ የፍትህ ጥያቄ መልስ ሊያገኙ የሚገቡት እነሱ ናቸው። የመጀመሪያው ይሄንን ስታወሩ ስናወራ በምንም ሐቂቃ እኔ ትልቁን ነገር ማውራት የምፈልገው የኛ የስነ ልቦና ደረጃ ከምን ጊዜውም በላይ ከፍ ማለት መቻል አለበት። አንገት ደፍተን ተሽቆጥቁጠን የምናወራው ማንም ሰው የለም። ሁሌ የምናገረው ነገር አለ። ክብርህ ተንቆ ከምትኖረው ሐያት የክብር ሞት 200,000 እጥፍ ይበልጣል። የአክሱም ጉዳይ ትኩረት ሊያገኝ የሚገባ ጉዳይ ነው። በርካታ ማንሳት የምንችላቸው የኢትዮጵያ ውስጥ የሃይማኖት ነፃነት በደንብ ተከብሯል ለሁሉም የሙስሊሞች ሲቀር 100% ስልጤ ማህበረሰብ ሙስሊም ነው። 100% አፋር ማህበረሰብ ሙስሊም ነው። 100% ሶማሌ ማህበረሰብ ሙስሊም ነው። የኦሮሞ ማህበረሰብ ከግማሹ በላይ ሙስሊም ነው። ብዙ ሙስሊም ሙፉል የሆኑ ሙስሊሞች ባሉበት ቤተ ክህነት አለ፣ ቤተ ክርስቲያን አለ፣ በቸርች አለ። የሌላ ሁለት ፍሬ እንኳን ተከታይ ያለው ሃይማኖት ካለ ቤተ እምነት አለው። አክሱም ላይ አንዲት መስጊድ የለም ብሎ ማውራት በራሱ በዚህ ዘመን ያሳፍራል። ተመልከት፣ መስጊድ የሌለበት ቦታ በዚህ ዘመን ባለችበት ሀገር ውስጥ ተወልደ ባደክበት ጎንደር እና ጎጃም እንደ ልብ ወጥተህ መግባት ማትችልበት ከተማ ላይ ሁኔታ ላይ ተቀምጠ ግን ደግሞ የሆነ ቦታ 2 ፍሬ ክርስቲያን ሲሞት ቤተክርስቲያን ስደት ላይ ናት ብሎ ከመጣ መጀመሪያ ስደት ላይ እንዳትወጣ አንተ ለሌሎች እምነቶች ያለህ ክብር ምን ያህል ነው? ለሌሎች እምነት ያለህስ ውዴታ መከባበር ምን ያህል ነው? አንተ ያልጠበቀውን ፍትህ ማን እንዲጠብቅልህ ነው የምትፈልገው? እስኪ ፍትሃዊ ከሆነ አንድ ኦርቶዶክስ ገብቶ ስለ አክሱም እስኪ እዚህ ጋር ገብቶ አክሱሞች ለምንድን ነው መስጊድ የተከለከሉት ብለህ ብትጠይቀው አክሱም ቅድስት ከተማ ስለሆነች ነው በድፍረት ነው የሚነግር። ከዛ ደግሞ ይመጣል አይ እስከ ዛሬ እኮ እነሱ አልጠየቁም፣ ዛሬ እናንተ ለምን ጠየቃችሁ ይላል። መጠየቅህን ራሱ እንደ ነውር ነው የሚያየው። አቡኪ መጠየቅህን እንኳን እንደ ነውር ነው የሚያየው። ሰው ሞቶበት ልብ በል፣ ሰው ሞቶበት በአስፋልት ላይ ጀናዛ ይዘህ መሄድ አትችልም። በዋና መንገድ ላይ ውስጥ ለውስጥ ነው። ልክ በቃ ድመት እንደሞተብህ ሰው የሆነ እንትን ውስጥ ፈጥረህ ሄደህ ነው መቅበር የምትችለው እንጂ በይፋ መውጣት አትችልም። ሂጃብ ለብሰህ መማር አትችልም። ሂጃቡን እዚህ ቦታ አንድ ማንሳት እንፈልገው ነገር የትግራይ ክልላዊ መንግስት ፍርድ ቤት ሂጃባቸውን ለብሰው እንዲማሩ ውሳኔ አስተላልፏል። ውሳኔውን ተቃውሞ የሄዱት የቄስ ልብሳቸውን ለብሰው ካባቸውን አድርገው ጥምጣማቸውን ጠምጥመው ቀሳውስቶች ናቸው ፍርድ ቤት ሄዱት ሊፈቀድ አይገባም ብለው። እነዚህ ሰዎች ናቸው እንግዲህ ቤተክርስቲያን ተሰዳለች ብለው የሚጮሁት። እነዚህ ሰዎች ናቸው ቤተ ክህነት እንዲሆናለች ብለው የሚጮሁት። እነዚህ ሰዎች ናቸው ኦርቶዶክሶች ድንበር ታልፎባቸዋል ብለው የሚጮሁት ማለት ነው። መጀመሪያ ቤትህ ላይ ፍትህን አስፍን። ለጎረቤት የሚገባውን ክብር ስጥ። ጎረቤትን ማምለኪያ ቦታ ይፈልጋል፣ መቀበሪያ ቦታ ይፈልጋል። ሰው ሁኑ እስኪ መጀመሪያ። አክሱም ላይ ሰው ሳትሆኑ አሩሲና ሌላ ቦታ ላይ ሰው ካልሆንን ሰው እንደ ሰው ካላያችሁን አይባልም። ሰው ሁኑ ሀገራችሁ ላይ መጀመሪያ። አክሱም ላይ ሰው ሁኑ፣ ጎንደር ላይ ሰው ሁኑ፣ ጎጃም ላይ ሰው ሁኑ። የዛኔ ያከበራችሁት ማህበረሰብ መልሶ ያከብራችኋል። አርሲ ባይዘዌ አሁን ስላልተዘጋጀውበት እንጂ ሰፊ ስለ አርሲ ማንሳት የምንችላቸው በምን አይነት መንገድና ሁኔታ 100% ሙስሊም የሆነ ማህበረሰብ እንዴትና በምን መልኩ እንደተገባበትም በሰፊው መምጣት የሚቻልበት ተጨባጭ አለ። እኛኛ ኢትዮጵያ ውስጥ የሸሪዓ ሀገር ላይ አይደለም የምንኖረው። ኦሮሞም፣ አማራውም፣ ትግሬውም፣ ሀዲያውም፣ ከምባታውም፣ ስልጤውም ሁሉም ብሔር ብሔረሰብ ሁሉም ቦታ የራሱ ሁሉም ቦታ የሁሉም ሃይማኖቶች ሀገር ናት ኢትዮጵያ። ይሄን ብለህ ስትነግረው የሚቆረቆረው ሰው ካለ አላማው ሌላ ነው። እኔ እናንተ እኩል ነን
አንተም ለሀገር ግንባታ ሂደት የበኩልን አስተዋጽኦ አድርገሃል፣ እኔም አድርጌያለሁ። ስለዚህ ግብር በምከፍለው ገንዘብ ላንተ የሚሰጥህን መብት ለእኔም ሊሰጠኝ ይገባል። አይ እኔማ ቀድሜ እኮ ነው ኢትዮጵያ መጥቼ እኔ ተቀበልኩ ምናምን ይልሃል። ተመልከት፣ ስለ እኩልነት ስታወራ የጨቆንኮ ነው ይመስለው። አንተ ስለ እኩልነት ታወራለህ፣ እሱ የሚያወራህ ግን ሁልጊዜም ቢሆን ስለምንድን ነው? እኔ ካንተ ትሻላለሁ፣ አንተ እንደኔት መብት ኖሮ እንዴት ታወራለህ? በኢትዮጵያ ውስጥ ሙስሊም መንገስ አይችልም የሚል ጽኑ አቋም አላቸው። በነገር ላይ ጽኑ አቋም ነው ያላቸው። አንድ ሙስሊም መሪ ሀገሩ ድብልቅልቁ ነው የሚወጣው። በነገር ላይ እስቲል ድረስ በ21ኛው ክፍለ ዘመን የ12ኛውን ክፍለ ዘመን አስተሳሰብ ያለው እኛ ጋር አይደለም። ሞጣው ላይ ለነበረው ጥቃት እኔ የማርያም ነኝ ብሎ የአንድን ሙስሊም ህንፃ ከበው ሲያቃጥሉ የነበሩ ሰዎች እኔ የማርያም ነኝ ብሎ እየጨፈሩ ነበር። እኛ ሙስሊሞች ግን የወቀስነው ያቃጠሉትን ሰዎች እንጂ ቤተ ክህነትና አስተማሪዎቻቸውን አልነበረም። አስተማሪዎቻቸውን ያቃጠሉትን ወንበዴዎች ነው ስንወቅስ የነበር ነው። እነሱ ግን የሆነች ቦታ አንዲት በድፍረት እኔ በጣም ነው የሚያመኝ። በነገር ላይ አቡኪ በጣም ነው የሚያመኝ ወላሂ። ግልጽ ነው። እንዴት ነው ምኑ ነው የሚያምህ ካልከኝ፣ እንዴት አንድ ሰው ደፍሮ የአንዲትን ሀገር ግማሽ ህዝብ የሚወክለውን የሙስሊም ማህበረሰብ አስተማሪ በድፍረት አደባባይ ላይ ወጥቶ ገዳይ ነው ብሎ ይናገራል? በፍጹም